ሰላም ጤና ይስጥልን ክቡራን ተመልካቾቻችን አድማጮቻችን ይህ ደር ፕሬስ ነው። ከሰዓቱ አበይት መረጃዎች ጋር እኔ ደረጃ ሀብተወልድ ነኝ። በዋነኝነት በአሁኑ የመረጃ ክፍለ ጊዜ በፋኖች መካከል ከሰሞኑ የተፈጠረ አንድ ችግር አለ። ይህን ችግር በራሳቸው በድርጅታቸው መስመር ይፈቱታል በሚል ነገሩንም ዝም ብለነው ቆይተን ነበረ። ሆኖም ነገሩ ወደ ከፋ ነገር ሊለወጥ ጫፍ ላይ የደረሰበት ሁኔታ አለ። በዚህ ጉዳይ ወደ በኋላ ላይ ወደ መጨረሻው የምለው ነገር ይኖረኛል። ተመልካቾቻችን በቅድሚያ አንዳንድ መረጃዎችን ላስቀድም። ህወሓት ዛሬ መግለጫ አውጥቷል። በድሮን በጦር ጀት ሊያስፈራሩን አይችሉም፣ አመራራችንን እንቀጥላለን ብለዋል። የትግራይ ህዝብ ከመንግስት ጎን እንዲቆምም ጥሪ አቅርበዋል። ማለትም ከክልሉ መንግስት ጎን ማለት ነው። ህወሓት ዛሬ ባወጣው መግለጫ ወደ 2.8 ሚሊዮን በሚጠጋ ህዝብ ተመርጦ የነበረው የትግራይ ክልል ምክር ቤት ከሚያዝያ 27 ቀን 2018 ዓ.ም ጀምሮ በይፋ ስራውን ጀምሯል ሲል አስታውቋል። ምክር ቤቱ ባካሄደው የመጀመሪያ ጉባኤ ፕሬዝዳንት፣ አፈ ጉባኤና ምክትል አፈ ጉባኤን መርጧል ብለዋል ህወሓት። ይህ ምክር ቤት ከፕሪቶሪያው ስምምነት በኋላ ለሰላም ሲባል ስራው ተገቶ የቆየ ቢሆንም የብልጽግና ስርዓት የፕሪቶሪያውን ስምምነት ሙሉ በሙሉ ስላፈረሰው ዳግም ምክር ቤታችንን መልሰናል ብለዋል ህወሓት። በመግለጫው ላይ እንደተጠቀሰው ይህንን የትግራይ መንግስት ምክር ቤት ጉባኤ ለማስተጓጎል ከውስጥና ከውጭ የተቀናጀ ጥረት ተደርጓል። በጉባኤው ወቅት የብልጽግና ድሮኖችና የጦር አውሮፕላኖች በመቀሌ ሰማይ ላይ ሲያንዣብቡ ነበር ያለው መግለጫው። ይህም ህዝቡንና የምክር ቤት አባላቱን ለማሸበር የታለመ ቢሆንም አባላቱ ግን ለትግራይ ህዝብ የራስን ዕድል በራስ የመወሰን መብት መስዋዕትነት ለመክፈል በመቁረጥ ጉባኤውን በስኬት አጠናቋል ሲል ገልጿል። አዲሱ የክልሉ ካቢኔ የመጀመሪያውን ስብሰባውን በማድረግ ስራ መጀመሩን ህወሓት አረጋግጧል። ይህ በእንዲህ እንዳለ የፌዴራል መንግስቱ ማለትም ብልጽግና የህወሓትን እውቅና እመልሳለሁ በማለት ከህወሓት ጋር ሽምግልና ለመላክ መዘጋጀቱ ተነግሯል። ይህ ሀሳብ ለህወሓቶችም እንደተገለጸላቸው ነው መንግስታዊ ምንጮች ያደረሱ መረጃ እንደሚያመለክተው። ህወሓት ግን ይሄ መልእክት እንደደረሰው ለመልእክት አድራሾቹ የሰጣቸው ምላሽ ከምርጫ ቦርድ በሚሰጥ ብጣሽ ወረቀት አይደለም እኛ የምንታወቀው። የትግራይ ህዝብ በዚህ ወቅት የወረቀት ጥያቄ ሳይሆን የህልውና ጥያቄ ነው ያለው። የትግራይ ህዝብ በተቀዳደደ ሸራ ሆኖ እያለቀ ያለው ወገኑ ነው የሚያሳስበው እንጂ የወረቀት ጥያቄ አይደለም የሚያስጨንቀው። ስለዚህ ምርጫ ቦርድ ወረቀት መለሰልን አልመለሰልን የሚያመጣው ለውጥ የለም በማለት ለሽምግልና ሀሳብ ያቀረቡትን ሰዎች ህወሓት ከስቷቸዋል፣ መልሷቸዋል። ከአሁን በኋላ ብልጽግና ጋር ዞር በሉ ብሏቸዋል። ተመልካቾቻችን እንግዲህ በማለዳውም ኤምኤስ መረጃ ላይ እንዳሰማናችሁ አፍሪካን ሪፖርት ላይ እነጌታቸው ረዳም የጻፉት ጽሑፍ አለ። ህወሓት ትግራይን ህዝብ ወደ እልቂት ሊወስደው ነው፣ አገሪቱን ወደ ቀውስ ሊወስድ ስለሆነ ዓለም አቀፉ ማህበረሰብና የትግራይ ህዝብ መላ ሊሉት ይገባል እያሉ እየተማጸኑ ነው የሚገኘው። ህጋዊ እውቅናችሁን እንመልሳለን በማለት እና አብይም ያው ሽምግልና ለመላክ አስበው ነበር። ግን ሀሳቡን ላቀረቡት ሽማግሌዎች ዞር በሉ ተብለው ምላሽ ተሰጥቷቸዋል ማለት ነው። ተመልካቾቻችን አድማጮቻችን ወደ አማራ ክልሉ መረጃ ስናልፍ በዛሬ ዕለት ጠዋት ካሳየናችሁ በርካታ ምርኮኞች በተጨማሪ ማለት ነው እነዚህ የምትመለከቷቸው 8 የመከላከያ ሰራዊት አባላት ከመከላከያ ማሰልጠኛ ማዕከል ማለትም ከብር ሸለቆ ወታደራዊ ማሰልጠኛ ማዕከል ወጥተው ቴዎድሮስ 109ኛ ኮር 77ኛ ክፍለ ጦሩን የተቀላቀሉ ናቸው። በዛሬው ዕለት ከብር ሸለቆ ማሰልጠኛ ማዕከል ወጥተው የትናንትናና የከትናንት በስቲያውን በጧቱ አስየተናቸዋልና በየሰዓቱ የሚጠፉት እየቀጠሉ ነው ማለት ነው። ተመልካቾቻችን ሌላው ከዚሁ ከአማራ ክልል ሳንወጣ የታድሶ ስልጠና ሲሰጣቸው የነበሩ እጅግ በርካታ የመከላከያና የሚሊሻ አባላት በዛሬው ዕለት ስልጠናቸውን በስኬት ማጠናቀቃቸው ከተንቀሳቃሽ ምስል ጋር የደረሰን መረጃ ያመለክታል። በምርኮ ወደ ፋኖ የገቡት እነዚህ የመከላከያና የሚሊሻ አባላት ለሳምንታት የሰጣቸውን የታድሶ ስልጠና ሲያጠናቅቁ ወደ ቀያችን ከተመለስን ከብልጽግና ከፍ ያለ ቅጣት ስለሚገጥመን ከእናንተው ጎን እንሰለፋለን በማለት አቋማቸውን ሲገልጹ ይደመጣሉ። ተመልካቾቻችን አድማጮቻችንና ለሳምንታት ነበረ ስልጠናው የተሰጣቸው። በጣም በርካታ ናቸው። ስልጠናቸውን አጠናቀዋል። ወደ ቤት አንሄድም፣ ከእናንተው ጎን እዚህ ሆነን እንሰለፋለን የማለት ነው የተናገሩት። ተመልካቾቻችን አድማጮቻችን የሱዳን ጦር በኢትዮጵያ ድንበር አቅራቢያ የምትገኘውን ስትራቴጂካዊቷን የብሉ ናይል ከተማ ዳግም መቆጣጠሩን በይፋ አስታውቋል። እስካሁን ከኢትዮጵያ መንግስት በኩል የተሰጠ ምንም አይነት መግለጫ የለም። በኤምሬትስና በኢትዮጵያ ከሚደገፈውና በጀነራል ሐምዳን ዳጋሎ ከሚመራው ከፈጥኖ ደራሽ ኃይልና
ከሱዳን ህዝብ ነጻነት ንቅናቄ ታጣቂዎች ጋር ለቀናት የዘለቀ ከባድ ውጊያ ካደረገ በኋላ በኢትዮጵያ ድንበር አቅራቢያ በብሉ ናይል ግዛት የምትገኘውን የአልካይዲ ከተማን ዳግም መቆጣጠሩን ነው የሱዳን ጦር ይፋ ያደረገው። ሱዳን ትሪቡንና ሌሎች ሀገር ውስጥ ሚዲያዎች በማለዳው ምንጮቻቸውን ጠቅሰው ስለዚህ ጉዳይ ያሳውቀው የነበረ ሲሆን አሁን ግን የአልቡርሃን ጦር በይፋ መግለጫ ሰጥቶበታል። አልካይዲ ተብላ የምትጠራው የብሉ ናይል ግዛት ዋና ከተማ ኤድ ደማዚንን ከድንበር ከተማዋ ኩርሙክ ጋር የምታገናኝ ቁልፍ መስመር ላይ የምትገኝ ከተማ ስትሆን አካባቢው በሱዳን ጦርና በፈጥኖ ደራሽ ኃይል መካከል እየተካሄደ ባለው ሰፊ ጦርነት ምክንያት ባለፉት ሳምንታት ከፍተኛ ግጭት ሲካሄድበት ቆይቷል። በጦርነቱ ምክንያትም በትንሹ ወደ 30 ሺህ የሚጠጉ ሰዎች መፈናቀላቸው ነው እየተነገረ ያለው። ከኢትዮጵያ መንግስት በኩል እስካሁን ከተማችን ብትያዝም የተሰጠ ምንም አይነት መግለጫ የለም። ሌላው ተመልካቾቻችን፣ አድማጮቻችን በነዳጅ እጥረት በርካታ ተሽከርካሪዎች በቆሙበት ሁኔታ ያ ሳይበቃ እነዚህ ደግሞ የምትመለከቷቸው ተሽከርካሪዎች በዚህ መልኩ በበረሃ በጫካ ቆመው የሚታዩት በነዳጅ እጥረት አይደለም ወይም በሽፍታ አይደለም። በአዋሽ 7 እና መተሐራ መካከል በየኪሎ ሜትሩ በሚባል ደረጃ የተደረደሩ ትራፊኮችና የመንገድ ትራንስፖርት ሰራተኞች ገንዘብ አንጡ ማለት ስላማረሯቸው ነው። የእነሱ ምዝበራ በመፍራት ስለዚህ ምን አሉ? ቀኑን ሸሽተው አቁመው በመጠባበቅ ሌሊት መጓዝን መርጠናል፣ ለአደጋ እየተጋለጥን ሌሊት መጓዝን መርጠናል። ትራፊኮችም የመንገድ ትራንስፖርት ባለስልጣኖች ደግሞ ከነዳጁ በላይ አማረሩን፣ በየ1 ኪሎ ሜትሩ ነው ገንዘብ እየተዘረፍን ያለ ነው በማለት አበላችን የለም ደሞዛችን አልበቃንም፣ ሁሉም ነገር በዚህ ኑሮ ውድነት ላይ እነሱም እርግጥ ተቸግረው ነው ትራፊኩ ምንም ይበሉት የላቸው። ነገሮች እየከፉ መጥተዋል። አሽከርካሪዎቹ አክለውም በዚህ ልክ በዚህ መጠን በዚህ ደረጃ ለትራንስፖርት ዘርፉ እንቅፋትና ስጋት የሆኑ የትራፊክና የመንገድ ትራንስፖርት አባላትን ለምን እንዲህ ታደርጋላችሁ ብሎ የሚቀጣ የሚቆጣጠር አካል መጥፋቱ እጅግ በጣም ያሳዝናል። የሀገራችን ሁኔታ ቁልቁለት እየሆነ ነው ከቀን ወደ ቀን እያሉ ብሶታቸውን ገልጸዋል። በስተመጨረሻም ተመልካቾቻችን፣ አድማጮቻችን በመግቢያ ላይ እንደገለጽኩላችሁ በተለይ ፋኖዎች በኩል ከፍተኛ ድል እየተገኘ ያለበት ጊዜ ነው። በተለይ ደግሞ ከየቦታው የሚጠፉ ወታደሮች የበዙበት ጊዜ ቢሆንም በመካከላቸው ግን አልፎ አልፎ ችግሮች መከሰታቸውን አሁንም እንደቀጠሉ ናቸው። ይህን ጉዳይ እንደነገርኳችሁ በመግቢያ ላይ ራሳቸው በድርጅታቸው ይፈቱታል ይፍቱትም የሚል ለራሳቸው ትተነው ነበረ። ነገሩ ግን ከድርጅቱ አቅም በላይ የሆነ የመጣ ይመስላል እና ከፍ ያለ ነገር ነው እየተፈጠረ ያለው ችግሩ ላይ ማለት ነው። አሁንም የወጣ መግለጫ አለ ከአንደኛው ክፍል ማለት ነው። እንግዲህ ይሄ ችግር የተፈጠረው እኛ ሰምተናል። ከቀናት በፊት ነው የሰማነው። ይሄን ችግር ቀደም ሲል በህዝብ ግንኙነት በኩል ሲያገለግል የነበረው አርበኛ ማርሼት ፀሐይ በነ ዝናቡ በኩል ታግቷል የሚል መረጃ ነበር የወጣው። ነገር ግን ነገሩንም ለማረጋገጥ ሁለት የሆነ ችግር መፈጠሩን ሰምተን ስለነበረ አይ በዲሞክራሲያዊ መንገድ በድርጅት ትግል አድርገው በውስጥ ይፈቱታል፣ ስለዚህ ይህን ነገር እንደ ዜናም እንደ መረጃ ማውጣቱ ተገቢ አይደለም በሚል ነው 4-5 ቀን በዝምታ የቆየ ነው። አሁን ግን የወጣው መግለጫ በርካቶች እያወጡት ስለሆነ በጣም አሳሳቢ ደረጃ ላይ ስለደረሰ እውነታውን መንገር ያለብን ይመስለኛል። 102ኛ ኮር ዛሬ ባደረገው አስቸኳይ ስብሰባ ረዘም ያለ ዘለግ ያለ መግለጫ አውጥቷል። መግለጫውን ሁሉንም አላነበውም በጣም ረጅም ስለሆነ፣ ነገር ግን 4 ነጥቦችን ገልጿል። ይሄ ነው አደገኛ ነው ያልኳችሁ። ምንድን ነው የሚለው? የመጀመሪያው አንደኛ ይላል ቴዎድሮስስ በየደረጃው ከተወከሉ የድርጅቱ አመራሮች ጋር በመነጋገር የቴዎድሮስስ ግንኙነት የሆኑት አርበኛ ማርሼት ፀሐይ ያለምንም ቅድመ ሁኔታ እስከ ነገ ቀኑ 6 ሰዓት ድረስ በአስቸኳይ እንዲያስለቅቅ ይላል። ሁለተኛ በስር ላይ ያለው ግለሰብ የማይፈታ ከሆነ የቴዎድሮስ ዕዝና የአፋብን ሰብሳቢ የሆኑት አርበኛ ዘመነ ካሴ ለአፋብን አመራሮች፣ ለቴሌዝ አመራሮች፣ ለኮሮ አመራሮች፣ ለክፍለ ጦር አመራሮች፣ ለሻለቃ አመራሮች፣ ለሰራዊቱ እንዲሁም ለትግሉ ደጋፊ ለሆነው ማህበረሰባችን በይዘትም በመልእክትም ተቀራራቢ በሆነ መልኩ እስሩ ከድርጅታዊ አሰራር ውጭ የተፈጸመ መሆኑን በድምፅ መግለጫ እንዲሰጥ እንጠይቃለን። ዘመነን ማለት ነው። ሶስተኛ በተራ 1 እና 2 ላይ ያሰፈርነው ውሳኔ ተፈጻሚ የማይሆን ከሆነ ኮራችን ከሌሎች ኮሮች ጋር በመነጋገር ከ5 ኮሮች የተውጣጣ ግብረ ኃይል በማዋቀር ተቋማዊ አሰራር በጣሱ አመራሮች ላይ የጋራ መግለጫ በማውጣት
የህግ ማስከበር ዘመቻ በመስራት የታፈነውን አመራር የምናስለቀቅ መሆኑን እናሳውቃለን። አራተኛ የቴዎድሮስ ዕዝ እንደ ሌሎች ዕዞች በፍጥነት የተቋረጠውን የዕዝ አመራር ሪፎርም በመጀመር ምደባውን አጠናቆ እንዲያሳውቅ። በስተመጨረሻም የጠቀስነው የሪፎርም ሐሳብ የማይፈጸም ከሆነ ከህግ ማስከበር ዘመቻው ጎን ለጎን ኮሮች በግብረ ኃይሉ አማካኝነት ከዕዙ አመራሮች ጥቂት ግለሰቦችን በመጨመር በቋሚነት የድርጅቱን አመራር በደንቡ መሰረት እስኪያደራጅ የቴዎድሮስ ዕዝ የሚያስተባብር ጊዜ ኮሚቴ የምናዋቅር ይሆናል። ኮራችን እንደ መዋቅር የተጣለበትን ድርጅት የማዳን ታሪክ ኃላፊነት ለመወጣት ማንኛውንም ዋጋ ለመክፈል ጭምር ዝግጁ መሆኑን በተሰዉ ጓዶቻችን በድርጅታችን በአፋብኃና በመሪያችን በአርበኛ ዘመነ ካሴ ስም በጥብቅ እናሳስባለን። ክፋት ለማንም በጎነት ለሁሉም። የ102ኛ ኮር አመራሮች ግንቦት 2 ቀን 2018 ዓ.ም የሚል ጠንከር ያለ መግለጫ ነው ያወጡት። ከህግ ማስከበሩ ዘመቻ ወይም ከብልጽግና ጋር ከምናደርገው በተጓዳኝ ማርሸትን ለማስለቀቅ ይህን ነገር እንከፍታለን ማለት ወደ እርስ በርስ የሚገባ ነገር ነው የሚሆነውና አክቹዋሊ እስከዛሬ እየተፈታ እንደነበረ እስከ ጧት ድረስ የነበረ መረጃ ነገር ግን ችግሩ ሊፈታ የቻለ አይመስለኝምና ከዚህ በላይ ብዙ ለመናገር ቢያስቸግርም ነገሩ መሳቂያ መሆን የለም። መቼም እዛ ደረጃ ላይ ተደርሶ መሳቂያ ሲሆን እናንተ አትነግሩንም ነበር እንዴ ልትሉ ትችላላችሁና ግፊት ሊደረግባቸው ይገባል። እንዲህ አይነት ልዩነቶች ማናቸውም ልዩነቶች ሲፈቱ በውስጣዊ ድርጅት በውይይት በንግግር በዲሞክራሲያዊ መንገድ መፍታት መልመድ አለባቸው። ለዚህ ነው 4-5 ቀን እኛም ዝም ያልነው የራሳቸው ጉዳይ ነው የሚል ነገር ግን በዲሞክራሲያዊ መንገድ መፍታት ተስኗቸው እንደዚህ አይነት መግለጫ እስከማውጣትና ወደ እርስ በርስ ነገር እንገባለን ሲሉ እኛም ጫና እናደርግባቸዋለን። ማንም ያለ ህዝብ ምንም ሊያደርግ አይችልም። የፈለገውን ነገር ኃይል ቢኖረው ምን ቢኖረው። ስለዚህ በተለይ ደግሞ እንደዚህ ለትግሉ ከፍተኛ መስዋዕትነት ከፍለዋል የሚባሉ ኃይሎች ላይ ችግር እንኳን ፈጥሮ ቢሆን እንሰማለን አንዳንድ ችግሮች እንዳሉ በተቻለ መጠን በራሳቸው መንገድና በዲሞክራሲያዊ መንገድ ነው መፈታት ያለበት። ከዲሞክራሲያዊ መንገድ ያለው ውጭ ለማንም አይበጅም። ይህንንም አገዛዝ ህዝቡ እየታገለ ያለው እናንተ እየታገለ ያላችሁት ልዩነትን በኃይል ጨፈልቃለሁ ብሎ በመነሳቱ ነው። ስለዚህ ጥንቃቄ ማድረጉ የእርምት እርምጃ መውሰዱ መልካም ሆኖ ሳለ ነገሮችን በኃይል ወስዳለሁ የሚለው ነገር እጅግ አደገኛ ነው፣ በጣም አደገኛ ነው። የወጣው መግለጫ እርስ በርስ ነው እንደምትመለከቱት የወጣው መግለጫ። ስለዚህ ይህ ጉዳይ የሚመለከታችሁ አመራሮች ኢቭን ከነ ዘመነ ጀምሮ ከነ አስረስ ጀምሮ ነገሮች ከመበላሸታቸው በፊት እንዲህ አይነት ችግሮችን ባላችሁ ኃላፊነት ተጠቅማችሁ በቶሎ በቀናት ውስጥ በአጭር ጊዜ ውስጥ ቶሎ ፈታችሁ የጀመራችሁትን ጉዞ እንድትቀጥሉ አሁንም አደራ እንላለን። አለበለዚያ ደግሞ ከዚህም ከፍ ያለ ነገር ጥፋት የሚጠፋና የማይሆን ከሆነ እየገሰጽን መቀጠላችን ይቀጥላል። ስለዚህ ይህ ነገር ይስተካከል። ሁሌም እንዲህ አይነት ነገር ሲፈጠር የሞቱ ጓዶቻችሁን የተገደለውን የአማራ ህዝብ የተሰቃየውን የአማራ ህዝብ የተፈናቀለውን የፈረሰውን የወደመውን እሱን ሁሉ እያሰባችሁ ተነጋገሩ የሚለውን መልእክት ለማሳሰብ እንወዳለን። ከዚህ በላይ ብዙ ባልናገር መልካም ነው። ተመልካቾቻችን፣ አድማጮቻችን የሰዓቱ መረጃዎች እነዚህ ነበሩ። ለትክክለኛ ለወቅታዊ ለፈጣን መረጃዎች እንዲሁም ለቁም ነገር አዘል ዝግጅቶች ደር ፕሬስን ሰብስክራይብ ያድርጉ። እወዳቸዋለሁ። መልካም ጊዜ